በነገራችን ላይ በስደት ላይ ራስን ማጥፋት አግባብ ነው ወይስ አግባብ አይደለም ብላችሁ ታስባላችሁ ማለት ነው። ባይ ዘ ወይ ሁላችንም ስደት ላይ ስንኖር ማንም ተመችቶት የሚኖር የለም። ብዙ ነገር ሆነን እየሆንን ነው ያለነው ማለት ነው። ማንም ስለሳቀና ስለተጫወተ ደስ ብሎት አይደለም። ነገር ግን አንዳንዴ ለምናደርጋቸው ነገሮች ቢያንስ ለቤተሰብ ራሱ ማሰብ አለብን። እውነቴን ነው የምላችሁ። በጣም እኛን የሚወዱን እህት፣ ወንድም፣ እናት፣ ቤተሰብ አለን። ስለዚህ እኛ የሆነ ነገር ስንሆን ለእነሱ ራሱ ማሰብ አለብን። ባይዘወይ በዚህ ወር ደግሞ ተነስቶባቸዋል እህቶች ራሳቸውን እያጠፋችሁ ስለሆነ ማለት ነው። እና ይሄ ነገር ምንድነው? የእውነት በእምነታችን ጠንካራ ስላል አይደለን ነው። ለስሙ ክርስቲያን ሙስሊም ብንሆንም ግን በድዋችንም በጸሎትም ጎበዞች ስላል አይደለን። ሰይጣን ደግሞ ለእንደዚህ አይነት ነገር ይገፋፋንና ስንት አድገው ለሀገርም ለቤተሰብም የሚጠቅሙ እህቶች በአጭሩ እየተቀጩ ስለሆነ እጅግ በጣም ያሳዝናል። እውነት ለመናገር እንግዲህ እህታችን ብዙዎቻችሁ አይታችኋታል ብዬ ተስፋ አድርጋለሁ። ታምሌሉ ላይ እንዳያችሁት ጋይስ የሰው ቪዲዮ ስለማይፈቅድ ነው ዩቲዩብ እና በጣም ልብ በሚነካ ሁኔታ እንግዲህ ራሷን አጥፍታለች። ስለዚህ በጣም ነው የሚያሳዝነው። የእውነት እኔ ምን ብዬ ምን እንደምል አላውቅም። እኩሉ እንግዲህ ለወንድ ነው ይላሉ። ባይዘዌ ለወንድ ከሆነ ግን እኔ በጣም አፍሬያለሁ። በጣም አፍሬያለሁ፣ በጣም አዝኛለሁ ማለት ነው እንዳንድ ሴት። ምክንያቱም ወንድ ልጅ ለወንድ ልጅ ጭራሽ ራስ ማጥፋት ይቅርና እንዶ እኔ ቼክ ራሱ አላድርገውም። ኖ ፍቅር ሊኖርባት ይችላል፣ ግን ደግሞ የእውነት ሴት ልጅ አንዳንዴ ቆፍጠን ለማለት አለባት እንጂ እንደዚህ ለወንድ ልጅ ራሴን እኔ ለወንድ ልጅ ማለት ለወንድ ከሆነ ማለት ነው እርግጠኛ አይደለሁኝም። የተለያየ ሰው ነው ብዙ ሀሳብ አስተያየት የሚሰጠው። ግን ለወንድ ከሆነ ግን እኔ በጣም ነው ያፈርኩት። ከማዘኔ ይልቅ በጣም አፍሬያለሁ። ጭራሽ ሰው ሀገር ላይ ራስን ሊቀይሩ መጥቶ እንደዚህ ለወንድ ብሎ ራስ ማጥፋት እጅግ በጣም ነው የሚያመው፣ በጣም የሚያሳዝናል በእውነቱ ከሆነና እህቶቼ ከእንደዚህ አይነት ድርጊታችሁ እንድትቆጠቡ ማሳሰብ እወዳለሁ። ሰላም ሰላም! ውድና የተከበራችሁ ስደተኛዋ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአንዳንድ ነገር እንወያይበታለን፣ እናወራለን ማለት ነው። ምክንያቱም ይሄ ነገር እየተደጋገመ ስለሆነ ገና ወጣቶች ገና ብዙ የሚጠበቅባቸው እህቶች በአጭር እየተቀጩ ስለሆነ የዚህ መፍትሄውስ ምንድን ነው? እስከ መቼ ነው እኛ እንደዚህ በቃ በትንሽ ነገር በቃ እንደዚህ ሰይጣን የሚገፋፋን? የእውነቴን ነው የምላችሁ። አንዳንዴ ለቤተሰብ አስቡ። እውነቴን ነው የምላችሁ እና ደግሞ በእርግጥ ብዙ ተስፋ የሚያስቆርጡ ነገሮች አሉ። እግዚአብሔርን ተስፋ ብዙ እንደሆነ ሀሳባችን አይሳካልንም። ምኞታችን፣ እቅዳችን እኛ እንደዚህ ይበቅ እኛ እናስባለን። እሱ ከታች የሆነ ሲሆን የሆነ ተስፋ ቁርጥ የምትሉበት የለም። ሞራናችሁ ስብር ይላል። በነገራችን ላይ ሁላችንም እንደዛ ነን። ግን ደግሞ እንደዚህ የሚያደርግ ነገር በጭራሽ ልናደርገውም ልናስበውም አይገባም። የሆነት ነገ ሌላ ቀን ነው። እንደው ከሀገራችን ላይ እንኳን ሄደን እኮ አንድ ቀን ቤተሰብ ጋር ሆነን ባህልም ቤተክርስቲያን በስርዓት ሄደን ሳናከብር እንደዚህ ላልሆነ ነገር በቃ ለሰይጣን ለዲያብሎስ ራሳችን አሳልፎ መስጠት የእውነት እኔ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ማለት ነው ቤተሰብ። ስለዚህ እንደዚህ አይነት ድርጊታችሁ ሁላችሁም ልትቆጠቡ ይገባችኋል። የእውነት በጣም በተደጋጋሚ ቤይሩትም እንደዚህ አሁን ደግሞ ሳውዲ ያለችው ልጅ በዚህ ደግሞ ስታምር በጌታ ስም ገና እኮ ልጅ ነች። ማርያምን ገና ናት። ብዙ የሚጠበቅባት እህታችን ናት። ብዙ ነገር መሆን የምትችል እህታችን ናት። ነገር ግን በአጭር እንደዚህ ስትሆን የብዙዎቻችን ልብ ሰብራለች። ይቅርታ የብዙዎቻችን ልብ ሰብራለች ማለት ነው። እና ከእንደዚህ አይነት ድርጊታችሁ እግዚአብሔርን ልትቆጠቡ ይገባችኋል። ማርያምን እኛ በእምነታችን ጠንካራ አይደለንም። ሙስሊም ብንሆንም ክርስቲያን ብንሆንም በእምነታችን ጎበዞች ስላልሆነ ነው። ምክንያቱም ይሄ ሶሻል ሚዲያ ነው እኛን በቃ እንትን እያለን ያለ ሶሻል ሚዲያ ነው። ብዙም ጊዜ በቃ ፎከስ እያደረግን ያለ ነው። ለዛ ስለሆነ በቃ ትዕግስት የሚባል ነገር ማርያምን አይደለም። እሷ እንደዚህ ይቅርና ብዙዎቻችን ራሱ ከአሰሪዎች አጋችን ጋር ስንነጋገር ሲናገሩን በቃ ትዕግስት የሚባል የለብንም። በቃ በኃይል ቃላት ነው እነሱ መናገር የምንፈልገው እና ይሄ ሁሉ ምንድነው በእምነታችን ጎበዝ ስላልሆነ ነው። በእምነት ጎበዝ ብንሆን ግን ከእነሱ ጋርም ሰላም እንሆናለን፣ ከአረቦች ጋርም ሰላም እንሆናለን፣ እንረጋጋለን። ነገ ሌላ ቀን ነው ብለን እናስባለን። ነገር ግን ከኔ ጀምሮ በቃ ቶሎ ብለን ቱግ ነው የምንለው፣ ቶሎ ብለን ቱግ ነው የምንለው። ይሄ ደግሞ ይጎዳል እንጂ ለማንም አይጠቅምምም፣ ምንም ሊያደርግ አይችልም። እና የእውነት እኔ በዚች ልጅ በጣም ነው ልብ የተሰበረ። እኔ ቪዲዮዎቿ ባይዘዌ ሪፖስት እየተደረጉ ገብቼ ሳያት በቃ በጣም ጎበዝ ናት በእምነቷ። እንደኛ እኮ እንደዚህ ሙዚቃ ምናምን ሀሜት ምናምን ነገር አይደለም እንትኗ ቲክቶክ ያለበት በቃ ደህና ነገሮች ጎበዞች
ነው ያለበት። ግን እንዴት እኔ ማለት አንዳንዴ ራሷን አላጠፋችሁ ምናልባት ሰው ካለ ምናልባት ምናምን ብዬ ራሱ እያሰብኩኝ ይቅርታ አድርጉልኝ እንጂ እኔ እንደዚህ አይነት በእምነቱ ጎበዝ የሆነ ሰው ራሱን ያጠፋል ብዬ ይቅርታ አድርጉልኝና ተስፋ ራሱ አላደርግም ማለት ነው። ግን በጣም ነው ያዘንኩት። በጣም እኔ እንጃ ሰው ሀገር ላይ እንደዚህ በጣም እኔ ለቤተሰቦቿ ነው ያሰብኩት። እሷ እንዴ ሄዳበታለች እና ደግሞ አንዳንድ ኮመንቶች አንዳንድ ሳይሆን በጣም በርካታ ኮመንቶች ታድለሽ ታድለሽ። ኧረ ተው ተው የእውነት እኛ ምድር ላይም አልተመቸንም። ደግሞ እዛም ሄደን ደግሞ ሲኦል መግባት አግባብ ነው ብዬ አላስብም። ስለዚህ እህቶች ከእንደዚህ አይነት ድርጊታችሁ ተቆጠቡ። እውነቴን ነው የምላችሁ። ሶሻል ሚዲያውን ተውትና ዱአ አድርጉ፣ ጸሎት አድርጉ። የምር ታድለሽ ታድለሽ። እኔም ነገ እንደዛ ነኝ፣ እኔም ነገ እንደዛ ነኝ። ፈጣሪ ትዕግስቱን ስጠኝ። ምነው ፋሽን ልብስ አደረጋችሁት? እንዴት ሰው ፋሽን ልብስ ሲመጣ ነው ፋሽን ልብሱን ተረባርቦ የሚገዛው? እናንተስ ለሌላ ነገር እንትን አትሉም? ታድለሽ ጭራሽ ነው። እኔ በጣም ከእሷ ደግሞ ኮመንት በጣም እጅግ በርካታ ኮመንት ብዙ ነው የተጻፈው። አይኖ ሁላችንም የእውነት የሆነ እንደነገርኳችሁ ተስፋ እንቆርጣለን። በዚህ ቤተሰብ አይረዳንም። በቃ በዚህ ሰው ሀገር አይለቅም። በቃ አንዱ ስትሉት አንዱ በቃ ጎዶሎ አይሞላም፣ አጠግቡም። ሁሌ ሰው ቤት የሆነ በቃ እንዴ ለየትኛው እድሜ ነው ምናምን ሁሉ ትላላችሁ። እግዚአብሔርን አንዳንዴ ለየትኛው እድሜ አመት ለማንኖረው ምናምን ሁሉ ብላችሁ የሆነ ራሳችሁ ጋር እንትን ክርክር ትገጥማላችሁና ይሄ ሲደራረብ የሆነ ቶሎ ብለን ውስን የምናደርገው ነገር አለ። እግዚአብሔርን ግን ደግሞ አንዳንዴ ሰው ሀገር ላይ ሆነን ቢያንስ ንስሓ መግባት አለብን፣ መታጠብ አለብን የቆሸሸው ስጋችን እንጂ እንደዚህ እንደቆሸሽን እኔ እንጃ አግባብ ነው ብዬ አላስብም እህቶቼ። ስለዚህ ከእንደዚህ ድርጊታችሁ ልትቆጠቡ ይገባችኋል። ማርያምን ነው የምላችሁ። እኔ በጣም ነው ያሳዘነችኝ፣ በጣም ከመነገራችሁ በላይ። ስለዚህ ያለው ነገር ይሄ ነው። ሌላ ግን ምንም የምላችሁ ነገር የለም ቤተሰቦች። በተረፈ ሁላችሁንም ከልብ ነው እንግዲህ ብዙ ወሬ ያላወራባችሁ። ነገር ግን እኔ አላውቅም የእውነት እህቶችስ ዱአ አድርጉ፣ ጸሎት አድርጉ። አሁን እንግዲህ እንደሚመጣው ሮመዳንም እየመጣ ነው፣ የእኛ ጾምም እየመጣ ነው። ፈጣሪ በቃ እኛንም ከሰይጣን እንዲሰውረን፣ ሀገራችንም ሰላም እንዲያደርግልን፣ ከተንኮል፣ ከክፋት፣ ከብሽሽ፣ ከስድብ ወጥተን በቃ ሀገራችን ሰላም እንዲያደርግልን የእምነታችን የእውነት ለሀገራችን ለእኛም በቃ የሰው ሀገርን በቃ እንዲለን እንትን ማለት ነው ያለብን፣ ጸሎት ነው ያለብን። ጾማችንም እንግዲህ በሰላም እንዲገባ ገብቶ ደግሞ በሰላም እንዲፈታልን ፈጣሪ ይርዳን ነው የምለው ማለት እምለውና ለዛ ነው። በተረፈ ግን ውዶቼ፣ ማሮቼ፣ በጎቼ ሌላም ያው ምንም የምላችሁ ነገር የለም። ሰላማችሁ ይብዛልኝ። ስማሙት